ሰላም ዲናችሁ ዩኤል ነኝ ከግሎብዶክ አካዳሚ ከኔ ጋር የ11ኛ ክፍል ኢኮኖሚክስ ቻፕተር 3 ዲስከስ እያደረግን ነው ናሽናል ኢንካም አካውንቲንግ በዚህ ቪዲዮ ኖሚናል እና ሪል ጂዲፒ ቫልዩስ ምን ማለት እንደሆነ እንመለከታለን ከዚህ ቪዲዮ በፊት በዚሁ ሌክቸር ሲሪስ ላይ ናሽናል ኢንካም አካውንቲንግ ምን ማለት እንደሆነ ጂዲፒ እንዴት ኮምፒውት እንደምናደርግና ጂዲፒን ስንሰራ የሚያጋጥሙን ችግሮችን ባለፉት ቪዲዮዎች ዲስከስ አድርገን ነበር ምናልባት በቀጥታ ወደዚህ ቪዲዮ የመጣችሁ ካላችሁ ወደ ኋላ ቪዲዮቹን ተመልሳችሁ እንድታያቸው ሪኮመንድ አደርጋለሁ ኤንድ ኦፍ ኮርስ እዚህ ጋር ባለው የቴሌግራም ቻናል አድራሻችን በመግባት ቴሌግራም ቻናላችንን ጆይን አድርጋችሁ ሐሳባችሁን አሳውቁን ኦልራይት ኖሚናል ኤንድ ሪል ጂዲፒስ መጀመሪያ እስቲ ቃሉ ምን ማለት እንደሆነ ከመረዳት እንጀምር ኖሚናል የሚለው ወርዱ ተርሙ ራሱ ምን ማለት ነው የሚለውን እንመልከት ኦልራይት ዲክሽነሪ ዴፊኒሽኑ እዚህ ጋር አምጥቼላችኋለሁ ኖሚናል ምን ማለት ነው ይላል being something in name only and not in reality something in name only which is እንዲሁ ዝም ብሎ ለስሙ የሆነ ነገር እንደማለት ነው nominal right example ይልና the nominal leader of a country ዝም ብሎ ለስሙ የተቀመጠ መሪ እንደማለት ነው ሁለተኛው ትርጉሙ ደግሞ very small and much less than the normal cost or change right በጣም ትንሽ ነገርንም represent ለማድረግ nominal እንላለን አሁን ቅድም ታይትሉ ላይ እንዳያችሁ ስለምን እንነጋገረው nominal and real GDP nominal እዚህ ጋር ባለው ኮንቴክስት or በዚህኛው ሴንሱ ነው ማለት ነው የመጀመሪያው which is being something in name only የሚለው ነው represent የሚያደርገው in economics nominal GDP in fact እዚህ ጋር nominal GDP ያልን እንጂ nominal የምትለውን word in economics በጣም በተደጋጋሚ እንጠቀምበታለን አሁን nominal GDP nominal interest nominal wage ያለን እንጠቀማለን in economics ያለው ኖሚናል የሚለው የመጀመሪያውን ትርጉም ነው የሚይዘው ማለት ዝም ብሎ ለስሙ የተቀመጠ ጂዲፒ ለስሙ or face value ብቻ ያለው ጂዲፒ የሚለውን ሪፕሬዘንት ያደርግልናል እንዳልኳችሁ ኖሚናል ኢንትረስት ሬት ኖሚናል ዌጅ ያለ እንዲሁ ኖሚናል የሚለውን ቃል in economics እንጠቀማለን something in name only ምን ማለት እንደሆነ ደግሞ በደንብ ዲቴል እንመልከት ኦልራይት ታስታውሱ እንደሆነ ጂዲፒን መጀመሪያ ዲፋይን ስናደርግ ምን ብለናል it is all the final goods and services አይደለ in the economy የተመረቱትን በሙሉ ሞኔታይዝ እናደርጋቸውና in their market value describe እናደርጋቸውና እንደምራቸዋለን አይደል within a certain period of time in a certain geographic territory ያሉትን በሙሉ መደመር ነው ብለናል አይደል ጂዲፒን ዲፋይን ባደረግንበት ቪዲዮ እሱን in words የገለጽነውን ሐሳብ እዚች ጋር ደግሞ በፎርሙላ መጣናት it says GDP is the summation of PIQI I running from 1 up to n ይለናል ኦልራይት አሁን እቺ ትንሽ ስታያት ኮምፕሊኬትድ ፎርሙላ ልትመስል ትችላለች ግን actually በጣም ቀላል ነው ምናልባት ስለ ሰሜሽን በደንብ መረዳት ከፈለጋችሁ የ12ኛ ክፍል ማቴማቲክስ ቪዲዮዎች እዚሁ ግሎብዶክ አካዳሚ ፕሌሊስት ላይ አለ ስለ ፓርሻል ሰም የሚያወራ ቻፕተር 1 ላይ አለ የግሬድ 12 ሚስተር ዲታ የሰራው ቪዲዮ you can check that out ግን or 12ኛ ክፍል ስትደርሱ ቻፕተር 1 ላይ ትማሩታላችሁ ግን አሁን without actually understanding summation symbol በዛ ዲቴል ባትረዱትም በጣም በቀላሉ መረዳት የምትችሉበት መንገድ አብረን እናያለን አሁን ይሄ ምን ይያለ ነው መሰላችሁ there are different commodities that are produced in the economy አይደል ብዙ ምርትና አገልግሎቶች ነው እንግዲህ ኢኮኖሚ ውስጥ የሚመረቱት ስለዚህ ምን እናደርጋለን እነዛን ምርትና አገልግሎቶች በማርኬት ፕራይሳቸው ቫልዩ ያደረግን በሙሉ አድ እናደርጋለን PIQI ስንል ምን ማለት መሰላችሁ አሁን I running from 1 up to n ነው የሚለን አይደል so this means P1 times Q1 plus P2 times Q2 plus P3 times Q3 ያለን አጠቃላይ ኢኮኖሚ ውስጥ የተመረቱትን ምርትና አገልግሎቶች በዚህ መልኩ እናካትታለን ማለት ነው PN times QN አያችሁ ምን ይያል ነው መሰላችሁ አሁን ኢኮኖሚ ውስጥ let's say አፕል ተመርቷል ብለን እናስብ alright so what you do is ኢኮኖሚ ውስጥ ምን ያህል አፕል ተመረተ the quantity times the price በቃ ስለዚህ እሱን ታገኛላችሁ price times quantity again ሌላ ኢኮኖሚ ውስጥ ምን ተመረተ ብለን እናስብ let's say orange ተመርቷል ብለን እናስብ ስለዚህ ኢኮኖሚ ውስጥ ምን ያህል orange ተመረተ and of course ያንዱ orange ዋጋ ስንት ነው እሱን እናባዛና we get the amount right ከዛ ደግሞ እንደገና ሌላ የተመረቱ ምርትና አገልግሎቶች ካሉ እንደዚሁ ምን ያህል ተመረተ ዋጋው ስንት ነው ምን ያህል ተመረተ ዋጋው ስንት ነው እያለን እያባዛን ከዛ ያንን ሁሉ ሞኔታሪ ቫልዩ ደግሞ ስንደምረው ጂዲፒ ይሰጠናል አያችሁ ስለ ጂዲፒ መጀመሪያ ገልጸን የነበረው in words ገልጸን የነበረው ዴፊኒሽን አሁን በጣም ሲምፕሊፋይድ እና ፕሪሳይዝ በሆነ መንገድ
በዚህ ፎርሙላ መግለጽ እንችላለን ሶ ይሄ seemingly complicated ፎርሙላ የሚነግረን ይሄንን ነው በቃ all you have to do ምንድነው የሚለን እያንዳንዱ ፕራይስ እና ኳንቲቲ ኢኮኖሚ ውስጥ የተመረተውን የምርት ብዛት በፕራይሱ ያባዛችሁ እንተን በሙሉ ሰም ማድረግ ነው ያ ጂዲፒን ይሰጣችኋል ነው የሚለን ሶ እቺን ፎርሙላ ከያዝን በኋላ እንግዲህ ዋናው ዓላማችን የኖሚናል እና የሪል ጂዲፒ ዲስቲንክሽን ማየት ነው አይደል ልዩነታቸው ምንድነው የሚለው ለማየት ነው እየሞከርን ያለነው እስቲ አሁን በጣም ሲምፕል ኤግዛምፕል እንውሰድ two product economy ነው አፕል እና ኦሬንጅ ብቻ የሚመረትበት ኢኮኖሚ ቢኖረን ጂዲፒ እንዴት ኮምፒውት እናደርጋለን የሚለውን እንመልከት አሁን 2015 ዓመተ ምህረት ላይ ምን ያህል አፕል ተመርቷል 5 units of apple ተመርቷል and የአንዱ አፕል ዋጋ ደግሞ ምን ያክላል $2 ስለዚህ what is the value of the apples that are produced in the economy in 2015 10 right $10 እሺ በዚሁ ዓመት ደግሞ ምን ያህል ኦሬንጅ ተመርቷል 20 units of orange ተመርተዋል and የእያንዳንዳቸው ዋጋ $1 ነው ሶ ሳባዛው ስንት ይሆናል ማለት ነው $20 ኦልራይት ስለዚህ እንግዲህ አሁን in this simplified economy አጠቃላይ የተመረቱት ምርቶች አፕል እና ኦሬንጅ ብቻ ናቸው ሶ በዋጋቸው አባዝቻቸዋለሁ the entire GDP ስንት ይሆናል ማለት ነው 10 ሲደመር 20 so my GDP is going to be $30 አያችሁት ምን ያህል ቀላል እንደሆነ ሶ ቅድም ያየናት ኮምፕሊኬትድ የምትመስለው ፎርሙላ በቃ ይሄን ነው እየነገረችን ያለችው ሶ ኳንቲቲው አለ በፕራይሱ አባዙት ኳንቲቲው አለ በፕራይሱ አባዙት you add that and you get the GDP very simple let's do ለ2016 5 units of apple ተመርቷል each has a price of $3 so ስናባዛው ስንት እናገኛለን $15 እናገኛለን alright ከዛ ደግሞ ኦሬንጅ ላይ ስትመጡ 20 units of orange ተመርቷል each has a price of $2 so ስታባዛው ስንት ይሆናል $40 alright so GDP-ውን ለማግኘት ምን እናድርግ ይሄንን እንደምር so ስንደምረው ስንት ይሆናል እዚህ 40 አለ እዚህ 15 አለ so GDP-ያችን ስንት ሆነ ማለት ነው 55 very simple alright so the GDP in 2015 ስንት ነው እንላለን ማለት ነው $30 the GDP in 2016 ስንት ነው እንላለን $55 very simple right alright ስለዚህ አሁን በቀቺ ፎርሙላ ፕራክቲካሊ ስትሰሯት እዚህ ጋር እናሳያችሁ ነው ማለት ነው በጣም ቀላል ነው right እሺ so nominal versus real GDP እንግዲህ ወደ ዋናው ነጥብ መጣ nominal ምን ማለት እንደሆነ መጀመሪያ እቺን ቪዲዮ ስንጀምር ዲፋይን አድርጌላችሁ ነበር ከሪል ጋር እናወዳድረው ነው now nominal GDP values goods and services at their current price so current price ማለት ነው ለምሳሌ ቅድም ባየነው ምሳሌ ላይ ማለት ነው 2016 GDP ኮምፒውት እያደረኩኝ ከሆነ I'm going to use the price of that commodity in 2016 በ2016 ያለውን ፕራይስ ከተጠቀምኩኝ ምን ተጠቀምኩ ይባላል current price ተጠቀምኩ ይባላል ማለት ነው ስለዚህ ያ good and service በተመረተበት አመት ያለው ፕራይስ ከተጠቀምን we get the nominal GDP real GDP ከሆነ ግን it values goods and services at a constant price or sometimes it's also called the base price so base price የምንጠቀም ከሆነ ወይም constant price የምንጠቀም ከሆነ it's called real GDP አሁን ተመልከቱ የቅድሙ ኤግዛምፕል ላይ ልምጣና ታሳውሱ ከሆነ የ2015 ስንሰራ እቺን አባዛን ይሄን 10 መጣ ነው ይሄን አባዛን 20 መጣን ደመርን ስንት አገኘን 30 አገኘናል እዚህ ጋር ከዛ እዚህ ጋር ደግሞ ታሳውሱ ከሆነ ይሄንንም ስናባዛ 15 አገኘን ይሄን አባዛ 40 አገኘው ደመርኩ 55 አገኘን ታስታውሳላችሁ አይደል ይሄን ኮምፒውቴሽን አሁን እንግዲህ ሪል ጂዲፒ እና ኖሚናል ጂዲፒ ምን ማለት እንደሆነ ስለተነጋገርን አሁን የሰራሁት which is current price ተጠቅሜ የሰራሁት ምንድነው ማለት ነው this $30.55 real GDP ናቸው ወይስ nominal GDP they are nominal GDP because I have used the current price ለዛ ነው እዚህ ጋር current ምትሏን ቦል ያደረጉላት if you use the current price of the commodity it's real GDP ስለዚህ እዚህ ጋር የተገኙት 30 እና $55 የሚሉት መልሶች ምንድናቸው ማለት ነው they are nominal GDPs nominal GDP ናቸው ማለት ነው እነዚህ all right so let's take ይሄን 2015ን እንደ ቤዝ ይር እንወስዶችን እዚህ ጋር ጻፍባት ቤዝ ይር ብዬ so እቺን እንደ ቤዝ ይር ልጠቀምና let me try to compute the GDP አሁን real GDP values goods and services at constant price ያ constant price ከየት ነው የሚመጣው it will be given to you እሺ ይሄንን አሁን ለምሳሌ 2015ን እንደ ቤዝ ይር ተጠቀሙ ከተባላችሁ ሁሉ ጊዜ ፕራይስ የማንን ነው ተጠቀሙት ማለት ነው የቤዝ ይሩን ፕራይስ ነው ወይ ለ2015 እንግዲህ current price ቤዝ ይር ፕራይሱም ያው ራሱ ነው የሚሆነው እሺ 2015 አሁን
ኖሚናል ጂዲፒ ስንሰራ $30 ነው የመጣልን። ሪል ጂዲፒም ስሩ ብላችሁ ያ ኮንስታንት ፕራይሱ እና ከረንት ፕራይሱ አንድ ናቸው አይደለ? ፕራይሱ 2 ነው፣ እዚህ ጋር ፕራይሱ 1 ነው። ያንን ነው የምንጠቀመው። ስለዚህ ለ2015 ኖሚናልም ሪል ጂዲፒም ያው $30 ነው የሚሆነው። ግን 2016 ላይ እንምጣ። አሁን እንግዲህ ቅድም ኖሚናል ጂዲፒ ፎር 2016 ሰርቼላችሁ ነበር። አሁን ደግሞ ምን እናድርግ መሰላችሁ? ሪል ጂዲፒ ፎር 2016 እንስራ። ሪል ጂዲፒ በምን ነው የሚሰራው ተባባልን? በኮንስታንት ፕራይስ። ያ ኮንስታንት ፕራይስ ከየት ነው የሚመጣው? ቤዝ ይር ሲሰጣችሁ ከዛ ነው የምታገኙት። እሺ ኦልራይት። ሶ አሁን ይሄንን ቤዝ ይር ብለን ስለወሰድን አሁን በ2016 ላይክ የተመረተ ኳንቲቲ ስንት ነው? 5 ኦልራይት 5 ዩኒትስ ኦፍ አፕል ተመርቷል። ነገር ግን rather than using this price which is the current price እሺ እዚህ ጋር current price 3 ነው አይደል? so current price መጠቀም እተውና I'm going to use the base year price or the constant price። ስለዚህ አሁን since 2015ን እንደ base year ተጠቀም ተብሎ ስለተነገረኝ 3ን ሳይሆን መጠቀሙ ስንት ነው? I'm going to use this price and I'm going to get 10። ሐሳቡ ገብቷችኋል አይደል? current year priceን መጠቀም ትተውና ማንን ትጠቀማላችሁ? base year priceን ትጠቀማላችሁ። base year priceን ወይም constant priceን ተጠቅማችሁ ኮምፒውት የምታደርጉት GDP ምን ይባላል? real GDP። በቃ በኖሚናል እና በሪል መካከል ያለው ዲስቲንክሽን እዚች ጋር ነው ያለው። alright if you use current price it's going to be nominal GDP. if you use a constant price it's going to be real GDP። አለቀ በቃ this is the distinction። እሺ now let's do the same price ላይ እንምጣ። የኦሬንጅ real GDP ኮምፒውት ለማድረግ የምንጠቀመው ፕራይስ የትኛው ነው? the constant price። ስለዚህ we're not going to use this 2, all right? we're going to use 1, all right? why? because I'm trying to compute the real GDP using the base year price and in our case base year 2015 ነው ስላልኳችሁ እዚህ ጋር አንድ ታረጋላችሁ። the quantity produced in the economy 20 ነው። this is going to be 20። ስለዚህ 10 እና 20 ስደምር $30 መጣ ማለት ነው right? $30። ስለዚህ አያችሁ ኖሚናል ጂዲፒ ስንት ነበር የ2016? it is $55 ነበር። አሁን ግን ሪል ጂዲፒውን ኮምፒውት ሳደርግ ስንት አገኘው? $30። በቃ ዋና መያዝ ያለባችሁ የሪል ጂዲፒ እና የኖሚናል ጂዲፒ ዲስቲንክሽን እቺ ናት። እሺ ኖሚናል ጂዲፒ ከሆነ use the current price ያው እዚህ ጋር እንዳልኳችሁ። ሪል ጂዲፒ ስትሰሩ ደግሞ use the constant price or the base year price ተጠቅማችሁ ኮምፒውት ታደርጋላችሁ። ይሄ ነው ኦልራይት። አሁን ሪል ጂዲፒ መቼ ነው የሚጨምረው የሚለውን ነገር እንመልከት። አሁን ተመልከቱ የቅድሙ ኤግዛምፕል ላይ ስትመጡ ሪል ጂዲፒ የ2015 ስንት ነበር? $30 ነበር። ሪል ጂዲፒ in 2016 ሪል ጂዲፒ ስንሰራ ስንት ነው ያገኘነው? አጌን $30። አያችሁ ኖሚናል ግን ልዩነት ነበር። በኖሚናል 30 ነበር ከዛ ወደ ስንት ነው የተለወጠው? ወደ $55። አያችሁ ኖሚናል ጂዲፒው አድጓል፣ ሪል ጂዲፒው ግን ያው ነው 30 ነበር መልሶ 30 ሆነ። ስለዚህ መቼ ነው ኖሚናል የሚያድገው መቼ ነው ሪል የሚያድገው የሚለውን እዚህ ጋር እንመልከት። ሪል ጂዲፒ እንግዲህ አሁን ጂዲፒ ፎርሙላችን ምንድነው? ያው ሲምፕሊፋይድ ስናደርገው PQ ነው አይደል? ያው PIQI for many goods and services ስትሰሩት ማለት ነው። ስለዚህ ሪል ጂዲፒ ሊያድግ የሚችለው ኳንቲቲ ወይም አውትፑት ከተለወጠ ብቻ ነው እያለን ነው። ለምን? ምክንያቱም when we compute real GDP, all right? RGDP ልበላትና ሪል ጂዲፒን ኮምፒውት ስናደርግ የምንጠቀመው ፕራይስ የምን ፕራይስ ነው? ቤዝ ይር ፕራይስ ነው ኦር ኮንስታንት ፕራይስ ነው። ስለዚህ አይለወጥም ማለት ነው። ስለዚህ ሪል ጂዲፒ ካደገ ኦር ሊቀንስም ይችላል። ኤኒዌይ ከተለወጠ ሪል ጂዲፒ ሊለወጥ የሚችለው በማን ምክንያት ብቻ ነው? it's only due to a change in quantity ብቻ። alright change of price real GDP አይለውጠውም። ይሄን በደንብ ያዙ እሺ። real GDP might change and if it changes it is only due to a change in quantity. but nominal GDP ላይ ስትመጡ NGDP ልበላትና nominal GDP again you're going to use a price but the current price times the quantity, right? እንደዚህ ነው አይደል ኖሚናል ጂዲፒ እንሰራለን ያለው። ስለዚህ ኖሚናል ጂዲፒ ግን current price ሊለዋወጥ ይችላል አይደል? unlike the base year price. base year price constant ስለሆነ አይለዋወጥም ብለናል። እዚህ ጋር ግን current price ሊለዋወጥ ይችላል። ስለዚህ ኖሚናል ጂዲፒ በምን ምክንያት ሊለወጥ ይችላል? አንደኛ በፕራይስ ምክንያት ኦር በኳንቲቲ ምክንያት ኦር በሁለቱ right? ሶስት ሴናሪዮ አላችሁ ማለት ነው። ኖሚናል ጂዲፒ ሊለወጥ የሚችልበት አንደኛ it might be due to an increase ከሆነ ለምሳሌ it might increase due to an increase in price or an increase in output or an increase in both
አያችሁ ስለዚህ ኖሚናል ጂዲፒ በእነዚህ በሶስቱ ምክንያት ሊለወጥ ይችላል ግን ሪል ጂዲፒ ከተለወጠ ሊለወጥ የሚችለው it's only due to a change in output በቃ that's the whole concept እዚህ ስላይድ ላይ እንድትይዙልኝ የፈለኩት ኖሚናል ጂዲፒ በሶስቱ ምክንያት ሊቀያየር ይችላል ሪል ጂዲፒ ከሆነ ግን it might change ከተለወጠ የሚለወጠው it's only due to the change in quantity because the price is constant base year priceን ተጠቅመን ኮምፒውት እናደርጋለን ስላለን ማለት ነው alright so real GDP ምን ብለን ልንገልጸው እንችላለን it is the GDP adjusted for price changes alright price change ኮምፖነንቷን አውጥተን GDP ስንት ሊሆን ይችላል ነበር ብለን አስዩም እንደማድረግ ነው እስቲ አንዴ ቅድሙ ኤግዛምፕል ላይ ልመልሳችሁ ምን ይያለን እንደሆነ እንመለከት ማለት ነው አሁን ለ2016 እንግዲህ ሪል ጂዲፒ እና ኖሚናል ጂዲፒ ሰርተን ነበር አይደል ለ2016 ኖሚናል ስንሰራ 55 አገኘን ለ2016 ሪል ስንሰራ 30 አገኘን ሪል ጂዲፒው ምን እየነገረን ነው መሰላችሁ ፕራይስ ባይለወጥ ኖሮ ጂዲፒው ስንት ይሆን ነበር የሚለው ነው የሚነግራችሁ እሺ ሪል ጂዲፒ ኢንፋክት በደንብ ካስተዋላችሁ በ2015 እና በ2016 መካከል የአውትፑት ልዩነት የለም that's why the real GDP stayed the same alright ስለዚህ real GDP በፕራይስ affected ስለማይሆን ቅድም እንዳሳያችሁ ምን ብለን ሪፈር ልናደርገው እንችላለን real GDP is GDP adjusted for a price change ተብሎ ሊገለጽ ይችላል ማለት ነው ለምን የፕራይስን ለውጥ በውስጡ ኮንሲደር ስለማያደርግ real GDP ሌላው real GDP is GDP computed at the base year price ይሄ ተነጋግረናል ይሄኛውን አመት እንደ ቤዝ ይር ተጠቀሙ ተብሎ ይሰጣችኋል ያቺን ፕራይስ ነው constant price ወይም base year price ያለን ለሪል GDP computation የምንጠቀመው ሌላው ቅድም ኤግዛምፕላችን ላይ እንዳየነው ለቤዝ ይሩ ሪል GDP እና ኖሚናል GDP እኩል ናቸው for the base year real GDP equals the nominal GDP alright in fact ቅድም ለ2015 ስንሰራ አይተነው ነበር አይደለ የ2015 ቤዝ ይር ስለሆነ እንደ current price የምንጠቀመው እንደ ቤዝ ይር price የምንጠቀመው ይሄንን ሁለት ነው again for oranges እንደ base year price የምንጠቀመው እንደ current price የምንጠቀመው ይሄንን ነው አያችሁ for that reason base year price እና current price ልዩነት ስለሌላቸው ምን እንላለን ማለት ነው for the base year nominal GDP እና real GDP እኩል ናቸው ይሄ for the base year ሶችን በደንብ መያዝ አለባችሁ ማለት ነው ለቤዝ ይሩ ኖሚናል GDP እና real GDP ልዩነት አይኖራቸውም for other years ከሪል GDP ውጭ ላሉት ሌሎች አመታት ነው ልዩነት ሊኖራቸው የሚችለው ማለት ነው ሶ ይሄንን በደንብ ማስተዋወስ አለባችሁ ሌላው ቤዝ አሁን የነገርኳችሁን ሐሳብ በደንብ የቀድሙ ቴብል ላይ ሪፕሬዘንት ለማድረግ ፈልጌ ነው እዚህ ጋር ሶ 2015 ላይ ምን እንደምናደርገው ብለናል እቺንን ሁለት ፕራይስ again እቺኛዋን $1 ፕራይስ እንደ ቤዝ ይር ፕራይስን እንደ current price እንጠቀማለሁ የዛ ኢምፕሊኬሽኑ ደግሞ ምንድነው real GDP እና nominal GDP are going to be the same ልዩነት አይኖራቸውም ኦኬ እሱን በደንብ መያዝ አለባችሁ alright so during the time of inflation what will happen to nominal and real GDP alright በተለይ አንዳንዴ output ወይንም ደግሞ የኢኮኖሚ ፕሮዳክሽን ሳያድግ ፕራይስ ብቻ የሚጨምርበት አጋጣሚ ይኖራል so ቅድም እንደተነጋገርነው real GDP output ካልጨመረ አይጨምርም nominal GDP ግን output ሲጨምርም ይጨምራል ፕራይስ ሲጨምርም ይጨምራል ሁለቱም ከጨመሩም ይጨምራል right ስለዚህ during the time of inflation especially output ሳያድግ ፕራይስ ብቻ በሚጨምርበት ኮንዲሽን nominal GDP ብቻ ነው ራይዝ የሚያደርገው okay ስለዚህ nominal GDP rises much more rapidly than real GDP አሁን እንግዲህ ጀነራሊ ያው ኢትዮጵያ ውስጥ ኢንፍሌሽን ሃይፐር ኢንፍሌሽን ስላለ ነው እንጂ እሱም ባይኖር ኖሮ አሁን ጀነራል ትሬንዱን ብትመለከቱ ፕራይስ ኮንቲኒዩሊ ኢንክሪዝ ነው የሚያደርገው አይደለ throughout time ማለት አሁን በብዙ ኢንፍሌሽን ባለባቸው ሀገራት የሚታየውን ያህል ባይሆንም እንዲሁ the overall trend of price over years ብትመለከቱ it tends to increase over time ወይ አጨማመሩ እንደ ኢንፍሌሽኑ ሀገሪቷ ያለችበት ሁኔታ ውስጥ እንደ ሀገሪቷ እንዳለችበት ሁኔታ ይወሰናል in fact necessarily inflation ላይሆን ይችላል deflation ውስጥ ያለ ሀገር ሊሆን ይችላል ግን አሁን generally እንዲሁ ስንመለከተው price has an upward trend over many years ተመለከቱ የጨመረ ነው የሚመጣው አሁን ያ ምንድነው GDP ላይ ያለው implication the nominal GDP is going to rise much more rapidly than real GDP አያችሁ because real GDP በoutput increase ብቻ ነው የሚጨምረው ብለናል
ኖሚናል ግን በፕራይስ ኢንክሪዝ ምክንያት ስለሚመጣ it's going to increase much more rapidly ሌላው the deviation of nominal GDP from the real GDP አሁን ልዩነታቸው እየሰፋ ይሄዳል መቼ ነው ልዩነታቸው የሚሰፋው አውትፑት ባለበት ሆኖ አውትፑትም እየጨመረ ሊሆን ይችላል ፕራይስ ግን more increase እያደረገ ከሆነ the nominal is going to deviate from the real one alright ምክንያቱም ሪሉ ሪስፖንድ የሚያደርገው ለአውትፑት ኢንክሪዝ ብቻ ነው alright the real GDP but when it comes to the nominal GDP ግን በፕራይስ ምክንያት current price ነው የምንጠቀመው ብለናል ያንን current price በምን እናባዛዋለን በኳንቲቲ right so እዚህ ጋር real GDP ደግሞ ስንሰራ ምን የምንጠቀመው ብለናል the base year price right base year price በኳንቲቲ ነው የምናባዛው ብለናል so during the time of inflation this price is not going to stay the same አይደለ current year price እየጨመረ ነው የሚመጣው so for that reason ምን አለን ማለት ነው the nominal GDP ከሪል GDP ያለው ዲቪዬሽን እየሰፋ እየተራራቁ ይመጣሉ ማለት ነው ስለዚህ ቅድም እንዳልነው ምንም አይነት ፕራይስ ኢንክሪዝ ከሌለ ወይም የቤዝ ዩሮ ፕራይስ እና የከረንት ዩሮ ፕራይስ አንድ አይነት ከሆኑ ሪል እና ኖሚናል GDP are going to be the same ግን especially during the time of inflation የዋጋ ንረት በሚኖርበት ጊዜ ግን እቺኛው ከረንት ዩሮ ፕራይስ ትጨምራለች የሷ መጨመር ደግሞ ኖሚናልን ብቻ ነው የሚጨምረው ሪሉን አፌክት አያደርገው ለዛ ነው እዚህ ጋር the deviation of the nominal GDP from real GDP would be larger during the time of inflation ያለው because the current price during inflation ምን ስለሚሆን በጣም ኢንክሪዝ ስለሚያደርግ ማለት ነው alright so እንግዲህ nominal GDP በፕራይስ ኢንክሪዝ ምክንያት ኢንክሪዝ የሚያደርገው እሱ ብቻ ነው real GDP አፌክትድ አይሆንም ብለናል so real GDP ታዲያ አፌክት የሚያደርገው ምንድነው alright ቅድም እንደተነጋገረው it is an increase in output የአውትፑት ወይም አጠቃላይ ኢኮኖሚ ውስጥ የሚመረተው ምርት ካደገ ብቻ ነው real GDP የሚያድገው ነው ሐሳቡ now well output increase በምን ይመጣል የሚለው ነው የምናየው ማለት ነው because the question says what causes growth in real GDP right so basically ይሄን question restate አደርገው what causes a growth in output ብዬ restate ማድረግ ይችላል right because እንደተነጋገርነው real GDP የሚያድገው output ካደገ ብቻ ነው ስላለን ማለት ነው so output በምን ምክንያት ሊያድግ ይችላል አንደኛ change in real factors እንግዲህ በተደጋጋሚ እንዳየነው factors of production ምን እንላቸው አለ አይደለ ኢኮኖሚያችን ውስጥ factors of production such as land labor capital እና entrepreneurship አለን ብለናል right entrepreneurship so እነዚህ factors of production in an economy increase ሲያደርጉ change in real factors might bring about a change in output in the economy so that is one possibility so output ሲጨምር ደግሞ ማን ይጨምራል real GDP ይጨምራል so one of the reasons of increase in GDP ምንድነው ማለት ነው changing real factors all right or እነዚህ factors of production ደግሞ ኢኮኖሚ ውስጥ እንዳሉ ሆነው ሪሶርሶቹ እንዳሉ ሆነው productivityያቸው efficiencyያቸው ግን ሊጨምር ይችላል okay they might either increase in number እነዚህ አማውንታቸው ሊጨምር ይችላል one possibility the other possibility እነዚህ ያሉት ሪሶርሶች ምን ሊሆኑ more efficient ሊሆኑ ይችላሉ more productive ሊሆኑ ይችላሉ so that's what we call change in efficiency so efficiency ሲለወጥ output ሊጨምር ይችላል ማለት so two possibilities real GDP የሚጨምርባቸው ወይ ኢኮኖሚያችን ውስጥ output የሚጨምር either የነዚህ factors of production የምንጠቀምበት efficiency ሲጨምር ወይም ደግሞ factors of production ራሳቸው አማውንታቸው ሲያድግ real GDPያችን ይጨምራል ማለት ነው ስለዚህ አሁን ማንኛው የተሻለ ኢንዲኬተር ነው አሁን real GDP ምን ማለት እንደሆነ nominal GDP ምን ማለት እንደሆነ እንዴት በፕራይስ አፌክትድ እንደሚሆን በደንብ ግልጽ ሆኖላችኋል ብዬ አስባለሁ ስለዚህ የትኛው የተሻለ ማክሮ ኢኮኖሚክ ፐርፎርማንስ ኦፍ ዘ ካንትሪ ያሳያል ብላችሁ ታስባላችሁ አሁን as economists ምን ላይ ነው ኢንትረስትድ ይሆን ነው we are interested in output increase አይደለ የፕራይስ ኢንክሪዝ better ማክሮ ኢኮኖሚክ ፐርፎርማንስ ነው ተብሎ ሊገለጽ አይችልም አይደለ output increase ነው output increase ደግሞ ማን ነው ኢንዲኬት ያደርጋል ያለው is it the real GDP or the nominal GDP it is the real GDP that captures an increase in output ስለዚህ which one is the better indicator ማለት ነው nominal GDP tends to አሁን better indicatorአችን real GDP ነው right so ለምን real GDP better indicator ሆነ the nominal GDP tends to overstate changes in macroeconomic performance during inflation ቅድም ተነጋግረናል አይደል during the time of inflation ምን ይፈጠራል ብለናል price is going to increase and ያ ደግሞ macroeconomic performance overstate ያደርገዋል ያጋንነዋል without an actual increase in output ኢኮኖሚያችን ውስጥ
actually የሆነ output increase ሳይኖር ጂዲፒው ሊጨምር ይችላል so that means macroeconomic performance ምን ሆኖ ቀርቧል ማለት ነው overstated ሆኗል exaggerated ሆኗል ማለት ነው so for that reason the growth rate of real GDP is the most common and better indicator of the change in macroeconomic performance of the time ስለዚህ over time ያለን macroeconomic performance በተሻለ መልኩ ካፕቸር የሚያደርግልን ማን ነው real GDP ለምን real GDP actually reflects the output increase unlike nominal GDP which is affected by inflation or any other price change አያችሁ ስለዚህ better indicator ማን ነው ብለን እንላለን ማለት ነው real GDP is a better indicator of macroeconomic performance so usually አንዳንድ ፖለቲሽያኖች real GDPን ሪፖርት ከማድረግ ይልቅ nominal GDPን ሪፖርት ያደርጋሉ right ስለዚህ now የኖሚናል GDP እና የሪል GDPን ልዩነት አንደርስታንድ እንዳደረገ ተማሪ you have to be cautious okay so GDP ሪፖርቶች ምናምን ስትሰሙ is it the real GDP or ጨመረ ሲባል ለምሳሌ GDP ጨመረ ሲባል real GDP ነው የጨመረው ወይስ nominal GDP ነው ብላችሁ መጠየቅ አለባችሁ because ሁለቱ አሁን ባየነው መሰረት የተለያየ ነገር ኢንዲኬት እንደሚያደርጉ ተመልክተናል right so know the difference between real and nominal GDP don't fall into politicians trap because እነሱ celebrate ለመደረግ or ጥሩ ፐርፎርም ያደረገ ነው የሚለውን ፒክቸር ለማሳየት ኖሚናሏን ሪፖርት ላይ ያደርጉ ይችላሉ ጂዲፒ በዚህ ያህል ፐርሰንት ጨመረ ብለው ግን እንደተነጋገርነው ትክክለኛ ኢኮኖሚክ ፐርፎርማንስ በተሻለ መልኩ የሚያሳየው ሪሉ ነው ብለናል ስለዚህ የኖሚናል ጂዲፒ ሪፖርቶችን እየሰማችሁ ብዙም ኦቨርዌልምድ አትሆኑ ለማለት ነው so because ያው የመማር ዋናው ዓላማ እነዚህ ነገሮች በደንብ ተረድቶ in practice aware ለመሆን አይደለ so ያንን አድርጉ so የሪል ጂዲፒ እና የኖሚናል ጂዲፒ ዲስቲንክሽናቸው ይሄን ይመስል ነበር so በቀጣይ ቪዲዮ ደግሞ ፕራይስ ኢንዴክሶች ምን ማለት እንደሆነ እንነጋገራለን ቅድም ባሳያችሁ የቴሌግራም አድራሻ በመግባት ሐሳብ አስተያየቶቻችሁን መስጠት አትርሱ በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑ